አገዳሲ ሓበሬታ ደገፍቲ ጽምዶ ናብ ኩሉ ክበጽሕ ሼር ድማ ገበርዎ እንደ መንግስት እስኪፈቅድ ድረስ ማንኛውም የኢትዮ ኤርትራ ድንበር መዘጋቱን ይፋ ማድረግ አለበት። መንግስቲ ብልጽግና ኣብዚ እዋን እዚ ኣብ መንጎ ትግራይን ኤርትራን ዘሎ ዶባት ብድሮን ከጥቅዕ ከም ዝደሊ ዝተፈላለዩ ምንጭታት ይሕብሩ ኣለዉ። እዛ ቪድዮ እዚኣ ንራእያ። ከዚህ በኋላ ድንበሮቹ የኢትዮ ኤርትራ ድንበሮች ተዘግተዋል። በዛ በተዘጋበት ሁኔታ የምትንቀሳቀሱ አካላት ኃላፊነት ትወስዳላችሁ። በሌሊትም በቀንም ህግ የማስከበር ስራ እንሰራለን፣ እርምጃ እንወስዳለን። አሁን ቴክኖሎጂውም ስላለ የአየር ኃይሉም ስላለ በዋና በተለይ ኮንትሮባንድ የሚካሄድበት የወርቅ የብረት የጤፍ የምናምን የሚካሄድበት በህዝብ ስም ጽምዶ እየተባለ የሚካሄደው ነገር ማገድ ነው። አግጃለሁ ማለት ነው። ህዝብና ህዝብ የፌዴራል መንግስቱ ሲፈቅድ ብቻ ነው። የድንበር ጉዳይ የፌዴራል መንግስቱ ስልጣንና ኃላፊነት። ከዛ በኋላ ይምጡ እየደለቁ ከበሮ እየደለቁ ምን ይያሉ ይምጡ እየደለቁ ያኔ እርምጃ ይወሰዳል። የትኛውም ኢትዮጵያዊ ከፌዴራል መንግስቱ ፍቃድ ውጪ ወደ ኤርትራ መሄድ አይችልም። የትኛውም ኤርትራዊ ከኢትዮጵያ ፌዴራል መንግስት ፍቃድ ውጪ ወደ ኢትዮጵያ መግባት አይችልም። ስብሰባ ማድረግ፣ መጨፈር፣ ጽምዶ ማለት፣ ከበሮ መምታት አይፈቀድም። መኪና ይዞ መግባት መውጣት አይፈቀድም። እርምጃ እንወስዳለን። እምባር ከም ዝሰማዕኩም እዩ እዚ ኤርሚያስ ለገሰ ወይ ከዓ ኤርሚያስ ዋቅጅራ ዝበሃል ጋዜጠኛ ናይ ኢትዮ 360 ነበር። ኣብዚ እዋን እዚ ካብ ውሽጢ መንግስቲ ዝተሃቦ ንኻልኦት ከምኡ ዝኣመሰሉ ሚድያታት እውን ከጋውሕዎ ዝውዓሉ ጉዳይ እዩ። እዚ ጉዳይ እዚ ድማ ኣብ መንጎ ትግራይን ኣብ መንጎ ኤርትራን ዘሎ ርክብ ደው ክብል እቲ ዶብቲ ክዕጾ ምክንያቱ እቲ ዶብቲ ናይ ኢኮኖሚን ናይ ዝተፈላለዩ ፖለቲካዊ ዝኾነ ነገራትን መዛወሩ ይኸውን ኣለዎ። ኣፍ ደገ ተኸፊቱ ንመንግስቲ ኢትዮጵያ ሓደጋ ዝኸውን ርክብ ይግበር ኣሎ። ስለዚ ነዚ ርክብ እዚ ንምቁፃይ ወይ ከዓ ንምዕፃው ትግራይን ኤርትራን እንደገና ንኸይራኸባ ንምግባር ኣብቲ ከባቢ እቲ ንዝርከብ ዶባት ብምልኡ ብድሮን ክሃርም እየ ዝብል ዘሎ። እዚ ናይ ክልቲኡ ሓይልታት ማለት ናይ ትግራይን ናይ ኤርትራን ሓይልታት ነዚ ነገር እዚ ይከታተልዎ ወይ ከዓ ነዚ ነገር እውን ይዕርይዎ እዮም ኢለ ይሓስበ። ነገር ግን ኣብዚ እዋን እዚ መንግስቲ ብልጽግና በትናቶም ተደገፍቲ ዝኾኑ ሚድያታት ዝሕብሮ ዘሎ እዚ እዩ። ልክዕ ከም ምንታይ እስኪ ቅድሚ ሕጂ ኣብ እዋን ኩናት ትግራይ በቶም ናቱ ደገፍቲ ሚድያታት መጀመርያ ተጋሩ በተጋሩ መንነቶም ጥራይ ክእሰሩ ይኽእሉ ኸውን እዩ መንግስቲ እንድሕር ሓደጋ ኣለኒ ኢሉ ተባሂሉ ተዘሪቡ እዩ ብድሕሪኡ ተጋሩ ክእሰሩ ተጀሚሩ ዝነበረ ማለት እዩ። ስለዚ ነዚ ኣናብ ኩሉ ኣብ ጽሕዋ ክብለኩም ደሊ ብሩኽ መዓልቲ